ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የልደት በዓልን በሰላም ለማክበር የሚያስችሉ የቅድመ ዝግጅት ስራዎችን ማጠናቀቁን የምዕራብ ጎንደር ዞን ፖሊስ መምሪያ አስታወቀም። ህብረተሰቡ በግብይት ወቅት በሐሰተኛ የብር ኖቶች እንዳይጭበረበር ጥንቃቄ ማድረግ እንደሚገባውም መምሪያው አሳስቧል። ኤልያስ ጋሻው እንደሚከተል ያቀርበዋል። በክርስትና ሃይማኖት ከሚከበሩ አበይት በዓላት መካከል የገና በዓል አንዱ ነው። በዓሉ በሰላማዊ መንገድ ሃይማኖታዊ ትውፊቱን ጠብቆ እንዲከበር ዝግጅት እያደረገ መሆኑን የምዕራብ ጎንደር ዞን ፖሊስ መምሪያ አስታውቋል። የዞን ፖሊስ መምሪያ ተወካይና ወንጀል ምርመራ ኃላፊ ኮማንደር አንላይ መኮንን የገና በዓል በሰላም እንዲከበር የጸጥታ መዋቅሩ ተገቢውን ዝግጅት ማድረጉን ተናግረዋል። የፖሊስ አመራሩንና አባሉን በዓሉ እንዲከበር ኦሪንቴሽን ተሰጥቶ የጸጥታ መዋቅራችን ኦን ሆኖ የተዘጋጀበት ሁኔታ እንዳለ መወሰድ መቻል አለበት የሚል ሐሳብ ነው ያለኝ። ከበዓሉ ጋር አብረው የማይሄዱ ድምጽ ያላቸው ተተኳሽ ነገሮች ማፈንዳት ህገወጥ ነው ያሉት ኃላፊው ለዚህም በጸጥታ አካላት ጥብቅ ቁጥጥር እንደሚደረግ ነው ያስረዱት። አብዛኛውን ጊዜ በበዓል ሰዓት የእሳት ቃጠሎ እንደዚህ ተተኳሽ ነገሮች ሮኬት ምናምን መነሻ ተደርጎ እንደዚህ አይነት ነገሮች እሳት ቃጠሎ ከተማ ላይ እንዳይከሰት ለማህበረሰቡ ቅድመ መከላከል ራሱ እንዲያደርግ የግንዛቤ ፈጠራ ስራ የተሰራበት ሁኔታ አለ። ግንዛቤ ተፈጥሮላቸው አባሎችም ወደ የስራ መስካቸው የተመለሱበት ሁኔታ ስለለ በዚያ አግባብ ስራቸው ማከናወን እንዳለባቸው የተሰጠበት ሁኔታ ነው ያለ። በበዓል ወቅት ሐሰተኛ የብር ኖት ዝውውርና ዝርፊያ ሊኖር ስለሚችል ማህበረሰቡ ራሱን በመጠበቅ ህገወጥነትን ሲመለከት ለጸጥታ ኃይሎች ጥቆማ እንዲሰጥ ኮማንደሩ አሳስበዋል። ፍየል፣ ላም፣ በሬም ተሰርቀው ሊመጡ ስለሚችሉ በሚገዙ ሰዓት እንዳይሸወዱ ግዢ ሲፈጸም በምን አግባብ መፈጸም አለበት የሚለውን ነገር ትኩረት ሰጥቶ ፖሊስ ቤት ለቤትም ባደረጃጀቱም ይህን ግንዛቤ ፈጠራ እየሰራ ያለበት ሁኔታ ነው ያለ። ከዛ ውጭ ከዚህ ጋር ተያይዞ ምናልባት በዓል ወቅት ላይ የሐሰተኛ ብር ዝውውር ይኖራል እና እንደዚህ አይነት ነገሮች የማታለል ነገሮች እንዳይከሰቱ ለማህበረሰቡ የግንዛቤ ፈጠራ ስራ የተሰራበት ሂደት ነው ያለው። በዓሉ ሰላማዊ ሆኖ እንዲጠናቀቅ ማህበረሰቡ የበኩሉን ኃላፊነት መወጣት እንዳለበት ኮማንደሩ መልእክት አስተላልፈዋል። በዓሉን በተመለከተ አዳዲስ ነገሮች ጸጉረ ልውጥ ሰው ሲታይ ከወትሮ የተለየ እንቅስቃሴ በሚያሳት ማህበረሰባችን ከጎናችን ሆኖ ጠቆማ የመስጠት ስራ መስራት እንዳለበትና በበዓል ሰዓት ቤት ሰብሮ ስርቆት ሌሎችም ነገሮች ሊከሰቱ ስለሚችሉ ይህንን ጥንቃቄ እንዲያደርግ ነው መልእክት ማስተላለፍ ፈልገው። ከአቅም በላይ ጠጥቶ አላስፈላጊ ድርጊት መፈጸምና ሰዓት እላፊ መንቀሳቀስ እንደማይቻል ኮማንደሩ አስገንዝበዋል። ከደባርቅ በለስ መካነ ብርሃን የሚገነባ የመንገድ ስራ ፕሮጀክት እንዲጠናቀቅ የድርሻቸውን እንደሚወጡ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። መንገዱ በጸጥታም ሆነ በሌላ ችግር ሳይቋረጥ እየተገነባ መሆኑን ተቋራጩ የመከላከያ ኮንስትራክሽን ኢንተርፕራይዝ ገልጿል። ደረጃ ደርበው እንደሚከተል ያቀርበዋል። ከደባርቅ በለስ መካነ ብርሃን የሚገነባው የመንገድ ስራ ፕሮጀክት እንዲጠናቀቅ የድርሻቸውን እንደሚወጡ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናግረዋል። የመንገድ ስራው ባለመጠናቀቁ የተለያዩ ጉዳዮችን ለመከወን እንዳስቸገራቸውና ለጎርፍ ተጋላጭ ሆነው መቆየታቸውን ነዋሪዎቹ አብራርተዋል። መንገዱ እንደምታየው ነው እንግዲህ አዋራ ነው። በብዙ ነገር የማይመች መንገድ ነው ነበር እና ይሄ እድል መጥቶ ይሄ አጋጣሚ መጥቶ እንደዚህ በመሆኑ በጣም ደስተኛ ነንና ስለምንፈልገው ልማቱ በጣም በፍቃሪነት እያፈረስን ያለን ደስ ብሎናል። ቶሎ ሰርቶ ቶሎ ተጠናቆ ደግሞ ማየት እንፈልጋለን። ልማታችን ነው፣ ግን ልማቱ ተፋጥኖ ቶሎ ብሎ ውሃ እንዳንበላ ቶሎ ብሎ ተፋጥኖ ወደ ተግባር እንዲውል እንደገና ደግሞ እኛ ልማቱን ያለ እንቅፋት ላለመሆን ዝም ብለን በራሳችን የገነባነው በራሳችን እያፈረስን ነው። የመንገድ ስራው ከበለስ መካነ ብርሃን 39 ኪሎ ሜትር እንደሚሸፍን የገለጹት በመከላከያ ኮንስትራክሽን ኢንተርፕራይዝ የመንገድ ስራ ፕሮጀክቱ ስራ አስኪያጅ አቶ ተስፋ ዘለቀ 78 በመቶ መጠናቀቁን አብራርተዋል። ከደባርቅ ቧሂት ያለው 63 ኪሎ ሜትር የሚሸፍን መንገድ 7.5 በመቶ ደርሷል ብለዋል። በጥቅሉ ይሄ ፕሮጀክት በለስን ጨምሮ 102 ኪሎ ሜትር ነው። ሁለቱም ፕሮጀክቶች እየተሰሩ ያሉት በመከላከያ ኮንስትራክሽን ኢንተርፕራይዝ ነው። አዲሱ ፕሮጀክት ደባርቅ ቧሂት ያልኳችሁ ከተጀመረ 1 ዓመት ተኩል እያስቆጠረ ነው። 2 ዓመት ነው የኮንትራት ጊዜው። ነገር ግን ቀሪው 6 ወራት ነው የሚሆነው።
በጸጥታም በምንም ችግር ፕሮጀክቱ ሳይቆም እስካሁን እየቀጠለ ነው ያለው። የመንገድ ስራው በተያዘለት ጊዜ እንዲጠናቀቅ ከተማ አስተዳደሩ ከ3 ኪሎ ሜትር በላይ መንገድ ከሶስተኛው ግን ነጻ የማድረግ ስራ ማከናወኑን የገለጹት ደግሞ የደባርቅ ከተማ አስተዳደር ከንቲባ አቶ ጌትነት ጸጋዬ ናቸው። የመንገድ ስራው ሲጠናቀቅ 4 ወረዳዎችን የሚያገናኝ መሆኑም ተመላክቷል። እየተሰሩ ያሉ የልማትና የሰላም ተግባራትን አጠናክሮ ለማስቀጠል እየሰራ መሆኑን የጎንደር ከተማ አስተዳደር አስታወቀም። ከተማ አስተዳደሩ የከተማዋን ልማት ለማፋጠንና በወርሃ ጥር የሚከበሩ በዓላትን በሰላም ለማክበር በሚያስችሉ ጉዳዮች ዙሪያ ውይይት አካሂዷል። ደስታ ካሳ ተጨማሪውን ይነግረናል። የጎንደር ከተማ አስተዳደር በወቅታዊ የሰላምና የጸጥታ እንዲሁም የልማት ስራዎች አፈጻጸም ላይ ያተኮረ ግምገማ አካሂዷል። ከልማትና ጸጥታ ስራዎች ባሻገር በቀጣይ የሚከበሩ ሃይማኖታዊ በዓላትን ያለምንም የጸጥታ ችግር እንዲከበሩ የሚያስችል ውይይትም ተካሂዷል። በከተማ አስተዳደሩ የተጀመሩ የልማት ስራዎች ውጤታማ መሆናቸውን ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ገልጸዋል። የልማት ስራዎቻችን የ3 ወሩን በአንድ ወር እንፈጽም ስንል የአንድ ወሩን በ10 ቀን እንፈጽማለን ብለን ነው ስራዎችን እየሰራን ያለና ከሞላ ጎደል ባልነው ልክ ጫፉ ላይ ባንደርስም ግን መሻሻሎችን አይተናል። የሌሎችን ጥሩ የፈጸሙትን መልካም ተሞክሮዎች እንዲቀርቡ ያቃቱንም ትምህርት እንዲሆኑ እንዴት እንደታለፉና እንዴት ማለፍ እንደሚቻልባቸው ያየንባቸው ናቸው። ከልማት ስራዎቻችን አኳያ የከተማዋ የሰላምና ጸጥታ ሁኔታው መሻሻል ያሳየ መሆኑን የጠቀሱት ተቀዳሚ ምክትል ከንቲባው የተገኘውን ሰላም ዘላቂ እንዲሆን መስራት እንደሚገባ አስረድተዋል። ሁሌ አንጻራዊ እያልን መቀጠል የለብንም። ዘላቂ ሰላም በከተማችን ማረጋገጥ መቻል አለብን በሚል የተወያየንበት ነው። በዚህም የመጡ ለውጦች በጣም አበረታች የሚባሉ ናቸው። በተለይ በራስ አቅም ራስን የመቻል አካባቢን በራስ ህብረተሰቡን ባለቤት በማድረግ የጸጥታው ባለቤት ሆኖ የሰላሙ ባለቤት ሆኖ እንዲሰራ ከማድረግ ወጣቱ በተለይ እሱ ላይ በደንብ ገምግመን አይተናል። በዚህም የተሻሻሉ ነገሮች አሉ፣ የሚቀሩን አሉ። ግን የተሻሻለው ነገር ጥሩ እንደሆነ ነው መመልከት የቻልነው። ጎንደር ከተማ በወርሃ ጥር የምትደምቅበትን የጥምቀት በዓል በሰላም ለማክበር ዝግጅት መደረጉን የስራ ኃላፊዎቹ አመላክተዋል። አለልኝ አለም የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ ኮትሮ በተለይ የሚመጡ እንግዶች በጣም የደህንነት ስጋት ሳይሰማቸው በሰላም በዓሉን አክብረው እንዲመለሱ ትልቅ ስራ እየተሰራ ነው። ከዚህ አኳያ ስራዎችን ተከፋፍሎ የመስራት ስራ ይሰራል። የእያንዳንዱን ኃላፊነት ማን ምን ይዛል፣ ምንስ ይከውናል፣ በባህሉ ከመድረሱ በፊት የዝግጅት ምዕራፍና የትግበራ ምዕራፍ በሚል ተከፋፍሎ ስራዎች እየተሰሩ ይገኛሉ። እየታደሰ ጎንደር ከተማ ሚኒሻ መምሪያ ኃላፊ የጸጥታ ኃይላችን የሚኒሻ መዋቅራችን ከአጋር አካላት ጋር በማስተሳሰር በማቀናጀት ከማህበረሰቡ ጋር በማስተሳሰር ትልቅ ስራ እየተሰራ ያለበት ሁኔታ ነው ያለ። በከተማ የሰዓት ገደብ መነሳቱ ለከተማ ነዋሪዎች ምቾትን የፈጠረ መሆኑም ተገልጿል። የተገኘውን ሰላም ቀጣይነት እንዲኖረው ከማህበረሰቡ ጋር በቅንጅት እየተሰራ እንደሚገኝም አስተያየት ሰጪዎቹ ይናገራሉ። ይሄ የሰዓት ገደቡ መነሳቱ እጅግ ለሰው ትልቅ ደስታ ነው። በቃ አንድ ምዕራፍ ነው፣ አንድ ምዕራፍ እንዲሻገር አድርጎታል እና ይሄ ደግሞ አጠናክሮ መቀጠል አንዳንድ የሚታዩ ክፍተቶችን እያረሙ እየተነጋገሩ ማስተካከል የኛ ድርሻ ይሆናል ማለት ነው። ዘላቂ ሰላም፣ የተረጋጋ አንጻራዊ ሰላም እንዲኖር በማድረግ ከተማችን ላይ ትልቅ ስራ እየተሰራ ነው ያለ። በተለይ ሚኒሻ መዋቅራችን፣ ማህበረሰቡ፣ የግል ታጣቂው፣ ፖሊስ እና የሚመለከታቸው አጋር አካላት ጋር በማተሳሰር በማቀናጀት ሰፊ ስራ እየሰራ ነው ያለ ነው። የብሎክ አደረጃጀቶችን ማጠንከርና ሰላሙን የጋራ ማድረግ ይገባልም ተብሏል። የሚሰጡ የአቅም ግንባታ ስልጠናዎች የተሻለ ግዳጅ የመፈጸም አቅም የሚያዳብር መሆኑን በሰሜን ጎንደር ዞን የሚገኙ የፖሊስ አባላት ተናገሩ። የሰሜን ጎንደር ዞን ፖሊስ መምሪያ የሪፎርምና የአቅም ግንባታ ስልጠና ማስጀመሪያ መርሃ ግብር በደባርቅ ከተማ አካሂዷል። ተጨማሪውን ከደረጃ ደረበው እንከታተል። ከስልጠናው የሚያገኙትን እውቀትና ልምድ በመጠቀም የህግ የበላይነትን የማረጋገጥ ኃላፊነታቸውን እንደሚወጡ የሰሜን ጎንደር ዞን ፖሊስ መምሪያ ባዘጋጀው ስልጠና ተሳታፊ የነበሩ የፖሊስ አባላት ተናግረዋል። የአሁኑ ስልጠና ላይ የሚያደርገው ድሮ የምንሰላቸው ስልጠናዎች ስለ አንድ ፖርሽን ብቻ ነው፣ ኮሚኒቲ ፖሊሲንግን ያዳበረ ብቻ ነበር የምናደርገው። የአሁኑ በስትራቴጂ ደግሞ አንተ ምንድነው እየሰራ ያለኸው፣ ፖሊሳዊ ስርዓት ህግ የማስከበር ሚናህ ምንድነው፣ የህዝብ ታማኝነት ምንድነው በሚል ወደ ውስጥ የገባ ስልጠና ነው የሚል እምነት አለ። ለቀጣይ ስራችን ምቹ ሁኔታ የሚፈጥርልና አቅም የሚፈጥርልን በመሆኑ በጣም እናመሰግነዋለን፣ እንወደዋለን። ስልጠናው መለየት የለበት። የዞን ዋና አስተዳዳሪ ዲያቆን ሸጋውቤ እንደ ክልል ያጋጠመውን የሰላም እጦት ለመቀልበስና ዘላቂ ሰላምና ልማትን ለማረጋገጥ በተደረገው ጥረት የፖሊስ አባላት የድርሻቸውን እየተወጡ መሆኑን ገልጸዋል። ውስጣዊ ችግሮችን በራስ አቅም ለመፍታትና ህግ የማስከበር እርምጃዎችን ለማጠናከር ስልጠናው አጋዥ መሆኑንም አክለዋል። ስለሰራን እዚህ ደርሰናል። ቀጣይም ከዚህ በፊት ከሰራነው በላይ ከከፈልነው መስዋዕትነት በላይ
በጽናት ዋጋ እየከፈልን በጽናት እየታገልን ተቋሙን ወደ ነበረበት ክብሩ መመለስ ብቻ ሳይሆን እንደ ሀገር የገጠመንን ችግር ለመወጣትም የፖሊስ ተቋማችን የፖሊስ ኃይላችን ከመቼውም ጊዜ በላይ በጽናትና በቁርጠኝነት ሊታገል የሚገባው ወቅት ዛሬ እንደሆነ ሁላችንም መገንዘብ መቻል ይጠበቃል። የዞኑ ፖሊስ መምሪያ ኃላፊ ኮማንደር ምህረት መለሰ ስልጠናው በህብረተሰቡ ዘንድ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታት የሚያስችልና የመፍትሄ አቅጣጫዎችን የሚያመላክት ነው ብለዋል። ይሄ ስልጠና አሁን ያለንበት ነባራዊ ሁኔታ ያገናዘበ ሀገራዊ ሁኔታውን፣ ክልላዊ ሁኔታውና እንዳለንበት ዞን ተጨባጭ ሁኔታ ምን ይመስላል፣ ይህን እንዴት ለሚመክት ኃይል መመስረት መቻል አለብን። በአስተሳሰቡ በአፈጻጸሙ በግንባታም ጅምርት የተሻለ አፈጻጸም እንዲኖረው ከማድረግ አኳያ ትልቅ ፋይዳ አለው ብለን እናስባለን። የፖሊስ አባላቱ ከህብረተሰቡ ጋር በመቀናጀት የተገኘውን ሰላም ማስቀጠል እንዳለባቸውም ኃላፊው አሳስበዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።